እኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታከሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ሪፖርት እየተደረገ ነው። ቪዲዮዎቼ ወደ ቴሌግራም ግሩፕ አስገብተው ሪፖርት እያደረጉኝ እንደሆነ ሰምቻለሁ። ታውቃላችሁ ጆን ዳንኤል በእርግጠኝነት እንደዚህ አይነት ነገር አድርጉልኝ ሊላቸው አይችልም። የአዶናይን አካውንት ሪፖርት አድርጋችሁ አዘጉልኝ ምናምን ሊላቸው አይችልም። በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። ተንኮላቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙ? ይህን ስም ለመገንባት ከታች የመጣበት መንገድ ነው ለሱ ከባዱ ነገር እንጂ አሁን ይህን ብታዘጉበት ባታዘጉበት ምንም የሚጎዳው ነገር እኮ እሱ የለም። እውነቱ እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ በስማ ሰው የሚሆን ፖፑላር ኤሌክትሮኒክስ ሰርጊም እንደዚህ ቲክቶክን ምናምን ሲያጥላሉ ነው የምናየው። እንደዚህ ጥሩ ነገሮች ሲሰሩበት ብዙ ጊዜ ምስጋና ሲሰጡ አናይምና ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርም ወጉ ይድረሰኝ እኔም ተንበርክኬ እንደና በጣም የትም ቦታ እንዴት እንደሚይዛት እያያችሁ ነው። አጇል ፍጠኝላችሁ ቻንዬ ነይ እርጋታሽ እኮ ነው ያጨናንቀኛል። አንዳንድ ወይ አባት አይተካልጅ ሱራፊል ተካ ሰለሞን ተካ ይሄ ነገር እንዴት ነው? ጋሽ ሰለሞን ይኸው ተገኝተዋል። አንተን ሴሌብሬት ለማድረግ ማለት ነው። መታከማችልም ምንድነው? እኔ አልገባኝም። ግን እግዚአብሔርን ገንዘብ ነው የሚጎላት ነው ወይስ ሕክምናው የለም? አልገባኝም። በእውነት ለመኖር በየቀኑ 2000 ብር እየከፈለች ነው እዚህ ምድር ላይ የምትኖረው እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆኑ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኛል። እኔ አሁን ቃል ምገባልሽ ምንድነው መሰለሽ? እቺ ማሽን እንድትገዛልሽ አደርጋለሁ። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። ሰርተህ እሷንም እንድታግዛት ከጎኗ እንድትቆም ባጃጅ እንድታገኝ ላመቻችልህ። ሙሉ ስራህን እየሰራህ የራስህ ባጃጅ ማለት ነው። ከሶስት አትበጅ። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ሰሞኑን እንግዲህ ትንሽ ተጠፋፍተን ነበረ። ትንሽ አሞኝ ነበረ። እውነቱን ለመናገር ብዙ አዳዲስ ነገሮች ነበሩ። እኔ መስራት አልቻልኩኝም ነበረ። ሱራፌል ተካ እንግዲህ መኪናውን ተቀብለዋል ከፖፑላር ኤሌክትሮኒክስ። በጣም ነው ደስ ያለኝ። እውነቱን ለመናገር ፕሮግራሙን አላየሁትም። የተወሰኑሽ ነገር ብቻ ነበር ሳይ ነበረው እንጂ ቲክቶክ ላይ ራሱ ብዙ አልነበርኩኝም እውነቱን ለመናገር። እስኪ ዛሬ የተወሰነች እናንተም ስላያችሁ ትንሽ ስለቆየውም ስለዘገየውም ለዚህ ቪዲዮ የተወሰነች ነገር ለማየት እንሞክራለን ስለዚህ ቪዲዮ ማለት ነውና ሌላም ተጨማሪ ቪዲዮችን ለማየት እንሞክራለን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ሰላም ጤና ይስጥልኝ። ዛሬ የሱራፌል ተካ መኪና ርክክብ ልናደርግ ነው። ደስ የሚል ቀን እንግዲህ እንደምትመለከቱት ዝግጅቱ እዚህ ፖፑላር ኤሌክትሮኒክስ አድርገነዋል። አቶ ሱሬ ደግሞ አምሮባቸው መኪናቸው ውስጥ ይገኛሉ። ሱሬን ያባት እንደምን አለ? እንዳትወጣ ሰው እየጠበቀ ነው። አንተ እንደምን አለ? ኧረ አምሮብሃል የኔ እናት። እንደምን አለሽ? ደህና ነሽ? እንዴት ነሽ እናቴ? ደህና ነሽ? እንደምን አለሽ? ሱፍ ለብሳለሁ አላልከኝም ነው የሚለው? ለአንተ ነው እንጂ ለኔ ነው እንዴ? ኦኬ በጣም ያምራል። አምሮብሃል። እንደምን አለ? ደህና ነህ የኔ አባት? ሃይ እንዴት ነሽ? ደህና ነህ ወይ? ሰላም ነህ? ሃይ እናት እንዴት ነሽ? በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። የሚገርም ቀን ዛሬ በእውነት። ይሄ እኮ መስዋዕት የከፈልክበት ፕሮግራም ነው። ሁላችንም ገብቶሃል። ለህመም የተዳረክበት በጭንቀት እኔ ደግሞ ለራሴ ለብቻዬ ምን ነው በቀረ አዶናይ በተረፈልኝ ስንት ሰው የሚሆን አልፈነዋል። ለዚህ ቀን በቅተናል። አልፈነዋል እና በጣም እጅግ ደስ ብሎኛል። ገብቷል። የታለፈበት መንገድ ራሱ በጣም ደስ የሚያስደስት። እኔም በጣም ደስታ እየተሰማኝ ነው እና አሁን አንተ ሰው እየጠበቀ ስለሆነ እኔ ዝም ብዬ ልግባ ቀስ ብዬና ከዛ በኋላ እዚህ ሲጀማምሩ እንትን እናደርጋለን። እሺ አንተ ኮንታክት አድርገኝ። እደውላለሁ። አንተ አይደል የጀመርከው? እንዳስጀመርከኝ እንጨርሰዋለን። እሺ እኔ እናት እሺ ናይስ ጨንቁታል። እሺ ሹልክ ብዬ ልግባ አሁን ቶሎ ብዬ። ለነገሩ ያስጨንቃል እንደዚህ አይነት ፕሮግራም። እሺ ና ፒ እሺ ና ወንድም አለ እንዴት ነህ? ደህና ነህ? እወድሻለሁ። እሺ ጎበዝ፣ እናወራለን በደምብ። ይሄ ልጅ እንዴ ና ተለበል። ሙዚቃ ምናምን የሚሰራው ልጅ ነው ቲክቶክ ላይ የፈጠነ ማን ወይና ቤልስ እንደምን አለ? ደህና ነህ? አለን
ጤና ይስጥልኝ። እንደምን አለ አባቴ? አለ በሰዓት የተገኘው ዛሬ አለፍ እያለን ነው አይደለ? እናንተ ስላያችሁት ያው እኔ አላየሁትም እውነቱን ለመናገር ግን ቢግ ጋይ አይሾ ኢትዮጵያ እንኳን አደረሰው the best እንዴት ነህ? ደህና ነህ ወይ ወንድማሞቼ? እንዴት ናችሁ? ተከራዳችሁ አዲስ ስትመጡ? እሺ ዌልካም brother thank you for coming ሰላም ናችሁ ወይ? ተሞ እንዴት ነሽ ጋይስ? ሱራፌል ተካን የቀረጸ ወንድማችን ናትናኤል መጥቷል። እንግዲህ ይሄ ሰው ነው የቀረጸው። እኔ አልጠበቅኩም ነበር እውነት ያው ከኔ በላይ ፈጣሪ ነው። ሰው ከፈጣሪ በታች ደግሞ አላወቅኩም። ያው ያለውን ነገር እዛም ጋር እናወራዋለን። ነገር ግን እግዚአብሔር ነው ይሄን ያደረገው። ያደረገው ደግሞ እግዚአብሔር ይመስገን። ሌላ ምን እንላለን? ቴንክ ዩ። ደግሞ ሌላ ስጦታ ይዞልኝ መጥቷል። የስጦታ ደግሞ ምንድነው የሚለው? የስጦታ ትንሽ የለውምና አይ ነው ማስታወሻ እንዲሆነው ነው። ዛሬ ጥቁር ቲሸርት ለመግዛት ተንከራርቻለሁ እና ይኸው የስጦታ ትንሽ የለውም ዜማ ይላል። የኛን የኢትዮጵያን ዜማ መሳሪያዎችን የያዘ ክራርን፣ ይሄ መሰንቆን፣ አንድ ላይ የኛ የሆነውን ነገር አሜዚንግ አይ አፕሪሺየት ዩ ስለመጣ ደስ ብሎኛል። ዛሬ ብዙ ቪዲዮዎች ጠብቁ ከሱ ጋር ጆርናሊስት ነው ደግሞ አይደለ? ታግ አደርጋለሁ አካውንት። እሺ ይቻላል በደንብ ማለት ነው። እሺ ጠንክር የበለጠ ጋይስ። አሁን ሱራፌል ተካን እንቀበለው ነው። አበባ ይዘናል። ከፖፑላር ኤሌክትሮኒክስ እየወጣን ነው ማለት ነው። እንግዲህ እየወጡ ይገኛሉ። እስቲ ሞቅ ባለ ጭብጨባ ተቀበሏቸው። የታባት ይሄ ነገር መደጋገፍ በተለይ ደግሞ መመሰጋገን ይኖርብናል። ጭብጨባቸው ያንሳል። ምንድነው አቶ ፍሬዲ አጭብጭብ እንቀበላቸው። ቴንክ ዩ ና እንቀበለው። ሱራፌል ተካ አሁን ልንቀበለው ነው ጋይስ። ይህ ሁሉ ሰው እሱን ነው እየጠበቀ ያለው። በዚህኛው መጀመሪያ ባለቤቱ እንግዲህ የኔ ናት ነይ። ይሄው አሜዚንግ ይህ ሁሉ ካሜራ ተደቅኖብሽ አይዞሽ ስራ የኔ አባት ይሄው በጉጉት እየጠበቀ ነው ሁሉም ሰው የኔ አባት ነው። እንግባ አሜዚንግ ለዘ ፍላወር ይሄው እንኳን ደህና መጣችሁ። አሜዚንግ እንኳን ደህና መጣችሁ። All right, እንግባ። Thank you so much. Yeah. All right. Thank you. እንዴት ፊል እያደረክ ነው ስራዬ? በጣም ኮሜንት ላይ ምን ይላል አንቱ? አዶናይ ለሁላችንም መኪና ይገዛልናል ጠብቁ ይላል ማለት ነው። አው ማን ያውቃል? ኧረ ተው ግን ለሰዎች እሺ እንኳን ደስ አለ። ክብር ነው ይሄን ያህል ነው የምናከብር የምንወድ ሱራዬ የኔ አባት። ይሄው ኦርቢትንም እያስተዋወቀ ነው ግን ከፊት ለፊት ትላለ። ፊት ለፊት ናቸው እኮ ፖፑላር በዚህ ጋር ኦርቢት በዛ ጋር ናቸው። ለነሱ ቅድሚያ እንስጥና እንደ ሙሽራ ነው እየገቡ ያሉት። ኦኬ ሱራዬ አባት እኔም እችልበታለሁ እንግዲህ የምንችል ኦኬ። ቦታ እሺ፣ ይለፉ አንዴ ይለፉ አንዴ። ሱራዬ አለፍ እያልን ነው አይደል? አይታችሁታል ብዬ አስባለሁ አብዛኞቻችሁ። ፖፑላር ፎቶ ካነሳችሁ በኋላ እባካችሁ እንዳላችሁ ሰው እንዲያይ ህብረተሰቡን እየከለላችሁ ስለሆነ ወደ ኋላ እንድትሆኑልኝ በአክብሮት ጠይቃለሁ። ፕሮግራሙ መጀመር የሚያስችለኝ እናንተ ቦታ ስትይዙ ነው። እነሳሽ ካሜራ ማኖች እኮ ቦታ ያዙ። ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው። ይሄ ሁለተኛው የመኪና አሰጣጥ የሚሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ? እስቲ ይችላል በሉ። ቴንክ ዩ። ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና
ፖፕላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። ቴንክ ዩ ጋሽ ሰሌም አሉ የቀረ የለም። Thank you so much. Okay. Thank you. የክሪስታል የዋንጫ ሽልማትም አለው። Wow, nice. ይገባዋል ኃላፊነቱን እንድትወጣ ፖፕላር ኤሌክትሮኒክስ የክሪስታል የዋንጫ ሽልማት አመሰግናለሁ። እጅግ አድርገን እናመሰግናለን። በጣም የሚመቻቸው እግዚአብሔርን ይችላሉ። ተዋናይ ከያኒ አርቲስት ሱራፌል ተካ ወደዚህ ምጣና ደግሞ ውስጥ የተሰማውን ስሜት ይግለጽ። ሱራ አርፍበኝ አመሰግናለሁ። በእውነት ሰርጌም እንደዚህ አላማረ እውነቱን ነው። ስለሆነ ሁሉ እግዚአብሔር ይመስገን። አሜን። እግዚአብሔር የምር በጣም ደስ ይላል። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነት አሜን። ጸልያልኝ ነው እያለ ያለው። ኦኬ የእሷ ጸሎት ነው። ታውቃታላችሁ፣ ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። እውነት ነው። ገበያነሽ ኃይለ ማርያም ትባላለች። ውዴ በሚል ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ሕሊና አይፈቅድም። የተለያየ ዓለም ዙሬያለሁ፣ አውሮፓ፣ አሜሪካ ዙሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው ነው፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ዋው ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉ አይመስለኝም እና ይህንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም።
ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ቅን ልጅ ነው። ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ። በአጠቃላይ የሰው 4 ነጥብ ነው። ሰው ነው በቃ ሰው። እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱን ያስፈልጋት እንደዚህ አይነት ሰው ነው። ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የሚመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለው የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይሄ ቻሌንጅ 1 ሚሊዮን እንዲመጣ በጣም ጥረት ያደረጉ ቲክቶከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው የቲክቶክ አድዋ። ብዙ ጊዜ ሰዎች እንግዲህ ብዙ ጊዜ የምናየው ምንድነው በአብዛኛው ቲክቶከሮችን ሲያጥላሉ አብዛኛው ጊዜ አይደለ በየሚዲያው እየቀረቡ እንግዲህ በሚኒስትሪ ሚዲያ ላይ የሚቀርቡ ሰዎች ጠቅላላ ቲክቶክን ምናምን ሲያጥላሉ ነው የምናየው። እንደዚህ ጥሩ ነገሮች ሲሰሩበት ብዙ ጊዜ ምስጋና ሲሰጡ አናይም። እና አሁንም ራሱ እነ ሰይፉ ምናምን እነዚህ ነገሮችን ማበረታታት አለባቸው ብዬ አስባለሁ። መጥፎ ነገር ሲኖር ሲናገሩ እንደነበረ ሁሉ ጥሩ ነገር ሲኖር ማበረታታት አለባቸው። የቲክቶክን ጥሩ ጎን መናገር አለባቸው። መልካም ሰዎችን ደግሞ ሌላ ጊዜ እንደሚያቀርበው ያለ አሁንም ደግሞ እና አዶናይንም አቅርቦ በደንብ ማበረታታት አለበት ብዬ አስባለሁ። እንደዚህ አይነት ጥሩ ስራ የሚሰሩ ሰዎችን ማለት ነውና ጥሩ ነው የተናገረው ነገር አሪፍ ነው ለማለት ነው። ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው። እነዚህ ወጣቶች ስለ እውነት ነው። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሌ እኮ በጊታሩ የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለኛ መታደል ነው እነዚህ ወጣቶች ማግኘታቸው። ይሄው ፈጥነው እየደረሱልን ነው። አፄ ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን አይቀርብኝም? ደገመ ነገር ቅድም ሲል ነበረ። ለምን አይቀርም እያለ ነበር። ቢቀርብኝ ይሻላል ምናምን ሲል ነበር አይደል? ቅድም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክቶከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በእውነት ይገባዋል። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሐሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ። እኔ 2 ሰዎች ትዕግስቱን ከሰጣችሁኝ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄው እዚህ ያለ ይሄን ሁሉ
አይ ደስ ይላል። ልጁን ግን የት ነው የምናውቀው? የሆነ ቦታ የሚታወቅ ፊት ነው ያለው። በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡ ይበላታችሁ። ሁለት ሰው ብላ አንድ ሰው ነው ያመሰገንከው። ግን በእውነት በጣም ትልቁን ስራ ሰርቷል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመም ነው። እውነት ነው። በልመና ነው የምንታመመው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። ሐሳብ በጣም ከሚገባው በላይ ሐሳብ ገብቶኝ ነበር። ይሄ ልጅ አሁንም እንደው በልጅነቱ ደም ብዛት እንዳይዘው፣ ስኳር እንዳይዘው በጣም ነበረ ጸሎታችን ከነቤተሰቤ በጣም ምክንያቱም የኔ የነበረው ጊዜ ስቃዩን አውቀዋለሁ። ታስሮም በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበር። አለመጠየቄ ደግ አድርጌያለሁ። ምክንያቱም መነጋገሪያ መሆን አልፈልግም። ፖፕላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይህንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። አቤት ያምር። ዋው አባባው ስራዬ ነበር። እንኳን ደስ አለኝ አባት። ጥቁር ናት። ኦኬ ዋው BYD ነው የተባለ የኛውም ይሄም BYD ነው። ኦኬ ዋው ግባ። እኔ ከፍላለሁ። የምፈጽመው ነገር ስላለኝ ነው። ምን እሺ፣ ብታወራ ነገር አለ አይደለም? ወጉ ይድረስ እንጂ ተንበርክኬ ለባለቤቱ እሺ። ፖፕላር ቅድም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛል እና ወጉ ይድረሰኝ እኔም ተንበርክኬ Wow, this is amazing. Wow. አምራ ይንዛሬ መስኮቱን አውርድ። ተጫኙና ፍሬኑ ተጫኙ አባታ የበናት ስራ ያያባል። ዋው በዛ መግባት ይችላል። ይገባዋል። የዳባት ጀግናው ዋትስአፕ ብቻ እኔ አባበስ ላይ ላልቀት በጋቢና ግባ አይዳለሁ። ሰው ሀቢ በጣም ደስ ብሎኛል። ተከብራለሁ በጣም ና በጋቢና በዛ ቦታ እንትን ክፈቱለትና ወደ ጋቢና ግባ። በጣም ነው ስሜት የሚያደርገው ግን ደስ ይላል። እግዚአብሔር ለካሜራና ለሚዲያ እንዲመች ይችላል። ሼው እኮ ነው እንደዛ የሚለው ደግሞ እንዲህ አሜን። እግር ቆይ ከኋላ እንግባና እኔ እናንተ ግባ ነው እናወራዋለን። ውስጥ እናወራዋለን። አቤት ሱሬ አቤት መብራት በስመ አብ ወመንፈስ ቅዱስ አስገቡልኝ። ኧረ ቦታ ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው የኔ እናት ደስ ብሎሻል አንቺ? ኧረ በጣም ደስ ብሎናል። ታዲያስ በጣም ደስ ይላል እውነት። እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ ማድረግ አለብን። ይኸው ሁለታቸው ዩቲዩብ ቻናል አላቸው።
ዩቲዩብ አላቸው እንዴ? yes ቀውጢ እናደርገዋለን። ተከታታይ ድራማ አይደለ? አዎ ተከታታይ ድራማ ቀውጢ እናደርገዋለን። ሌላው እንግዲህ በጣም አታሳፍሩንም። የጎደለችውን 50 ሺህ እንደገና ደግሞ ሙሉላቸው እባካችሁ። ይሄው በቃላቸው ተገኝተዋል። ስለዚህ ትሞላ 50 ሺህ። አዎ ፖፑላር ኤሌክትሮኒክስ ፕሊዝ ፎሎ አድርጓቸው። 1 ሚሊዮን እናስገባቸው። እንደገና እንወዳቸዋለን። ኦኬ ምንድነው አንፎሎ ሰው አርጓቸው ወረደ። 1 ሚሊዮን ገብቶ ነበር ወረደ ድጋሚ አይደል? የታባቱ ማንች ያለችው ነው አይደል? ጋይስ የመኪና እንደኛ ማረም በዚህ በኩል አድርገኝ። በጣም ኮረምታ በዚህ በኩል ሞት ፈልጋለሽ? የሆነ ቪዲዮ እቺ ነበር በቃ በየጊዜው በተገናኙ ቁጥር የሚሰጣት ኮምፕሊመንት ማለት ነውና እሱም ቪዲዮ ካገኙ ታሳያቸዋለሁ። በጣም ደስ የሚለው አይደል? ሁለታችን ነኝ እሺ ቁጭ ነው ሱራ ጋር እንነሳ። ሱራ አንድ እንነሳ ፎቶ ሁላችን አራታችን ነው። አዎ ኑ ይኸው አንዴ ፎቶ ናፒ አሜዚንግ። እሺ ደስ እናመረበት አቤት ሌዘር አላማረብንም። ማቻ አላደርግንም። እድል ነው። ነይ እስኪ ፍጠኝላችሁ ቻን ይሄ ነይ እርጋታሽ እኮ ነው ያጨናንቀኛል። አንዳንድ ወይ አባት ወይ ነው አረ እውነት አሪፍ ይጃል። ቻንስ እንኪ ነው አባት ጋይስ አሁን እንግዲህ ይኸው ጋሽ ሰለሞንም ሱራፌል ተካን ሴሌብሬት ለማድረግ እዚህ ተገኝተውልናል። አሁን ደግሞ ጋሽ ሰለሞን ምን ሐሳብ አመጡ? መኪናዬን እኔ ይዤ መጥቻለሁ ነጫው BYD። አሁን ደግሞ የሱራፌል ተካለች ጥቁር BYD ማለት ነው። ለምን አብረን መንገድ ላይ አነዳውም እያሉ ነውና እስኪ አዎ ሱራፌልን አጅበለው ለምን አን የተካ ልጆች ደግሞ እየበዙ ነው። የተካ ልጆች ሱራፌል ተካ ሰለሞን ተካ ይሄ ነገር እንዴት ነው? አብዝተነዋልና እንግዲህ እስቲ ሌላ ፓትሪስ ነው የሚባለው ኳትሪስ ሶስተኛ ማለት ነው። ሳንሰራ አንቀርም። አይታባ እንሂድና እንጠይቀው ሱራፌልን እስኪ እንሂድ። ተከተለ ዋው ቼክ እስኪ አንዴ ይቅርታ። እንግዲህ ጋሽ ሰለሞን ይኸው ተገኝተዋል አንተን ሴሌብሬት ለማድረግ ማለት ነው። ምን ሐሳብ አመጡ? የኔ ነጯ BYD አለች፣ የኔ ነጯ BYD አለች፣ ያንተም ጥቁሯን BYD ይዘን መንገድ ላይ ለምን እየተከታተልን አንሄድም እያሉ ነው። ምን ታስባለህ? ሰለሞን ተካ ሱራፌል ተካ እና አንድ ኮመንት ምን አየው መሰለህ የሚያስቅ እንዴ አዶናይ ከተካ ልጆች ውረድ እንጂ ምንድነው ገና ሶስተኛ ተካል እንደዛ እያወራን ነበር። እንደዛ እንግዲህ ኮሜንት ሰማውና በሳቅ ሞትኩኝና ምንድነው የተካ ልጆች ልንከባከባል ክሳ እግዚአብሔር ነው ያጋጣሚ ይገርማል በጣም አጋጣሚው እና መኪናዎቹን እናደርጋቸው እንንገራቸውና መኪናዎቹ ይዛችሁ እንድትሄዱ እሺ መንገድ ላይ ተከታተላችሁ ማለት ነው። ጥሩ ሐሳብ እሺ ግን እንጨርሳ እንትን ምን አናግራቸዋለሁ መጀመሪያ አረፍ በሉ። ጋሽ ሰለሞንም እየወጡ ስለሆነ ነው። እሺ ዳጊ ምሳይ አሪፍ ነው የሚያሰቃኝ ነው በጣም ፍቅሩ በእግሬ መሄድ እኮ አቆምኩኝና እድሜም እየቀነሰብኝ መጣ። ምቾቱ ጥሩ አይደለም። ከዚህ በእግር ስትሄዳል እንደ የቀረጹ ከኋላ አሁንም እየቀረጹ መኪናው ጥሩ ነው ደግሞ መሰለ እንደ ሰውዬ መኪና ገዛንለት። አሁን ደግሞ ሶዞና ገና የታባቱ ጋሼ የጎረምሳ ትልቅ ሰው ነው። ይሄ ነው አንዱ ሃይ ቤቢ እንዴት ነህ? አሁን አንተ ማለት ነው ዩቲዩብ ተምራችሁ በደንብ ካራክተር ስዊች እያደረጋችሁ ድራማ ጀምሮ ልክ እንደ ቤቶች ዝግጁ ነህ? ያው ትልቅ አባትህ በጣም ትልቅ አንጋፋ አርቲስት ነው። አንተም አክተር ነው። አንተም እንደዛው ማለት ነው። አዲስ ድራማ እንጠብቃለን ከእናንተ። የሱራፌል ልጅ ነው። ኦኬ እንዴ አሁን እናደርገዋለን በእውነት በዩቲዩብ ይሰር ጎበዝ ነው። ጋይስ አሁን እንግዲህ እየወጣን ነው። መኪናዋን ትነሳለች ማለት ነው። ጋሽ ሰሎሞን ደግሞ የራሳቸው መኪና ይዘው መጥተዋል። እንዴ ሱራፌል ተከርቦ ይኸው አሁን ግባይኔ አባት እስኪ ቁልፍ ካንተ ጋር ነች። ይኸው አንዱ ካርጋትና
ማስተር ካርድም አለ እንደውስጥ ማስተር ካርድ አለ። አሜዚንግ። ይኸው ግባኝ አባት ጋሽ ሰሌ ይኸው እንግዲህ መርቁለት እስኪ መኪናው እቺ ትመስላለች። ከዚህ በኋላ በምንድን ነው ግን ይሄ በውሃ ይለቅ ነው በኤሌክትሪክ ነው የሚያልቀው? የሚያልቀው ያው በመሄድ ይለቅ ነው የሚባለው። ኦኬ በመሄድ የብዙ ጊዜ አገልግሎት ውስጥ ማለት እኮ ነው። በመሄድ የትየለሌ ማለት ነው። ኪሎ ሜትር ያስቆጥር ማለት ነው። በደምብ ጥሎ ይለቅ ነው። ዞሮ ጥሎ ይለቅ ነው። አንተ በህይወት እያለ እሱ ቢያልቅ ይሻላል። አዲስ ጎማ አስገባበት። ምክንያቱም ብዙ ብር ያስወጣህላ። እግዚአብሔር ከዛ ይጠብቀን። አሜን። የታለች መኪናው ጋሼ? ወደዛ ነው እና እሱ እየሄደ እያለ ብናጅበው ደስ ይላል። ኦኬ የሱ እና ልጅ ማለት እሺ። ስለዚህ ባለቤት የጋሽ ሰሌ መኪና ምዛለች። ይኸው አሳያቸው ዳጊ የጋሽ ሰሌ መኪና በለው። ኦኬ ትንሽ ቀደም ይበሉ። አንዴ በሹፌር ነው የሚንቀሳቀሱት። የኔ አባ ደስ ብሎኛል። ሱራይ ስትመጪ ደግሞ በስመ አብ ወልፈስ ቅዱስ። እሺ አንዴ ተረጋጉ። አንዴ እስኪ አንዴ ኦኬ አንዴ ዳጊ ከፊት ሮጠዋል። ከፊት አንዴ እስኪ እንዳደረግጣችሁ በእና ጠጋ በሉ። አከታተል ነው ዳጊ ሂድ ከፊት ፊት 0-0 ነው መኪናው። ታርጋ ራሱ የለውም። እኔ አባት ሱራ ይሄው ደስ ብሎኛል። ምቾቷ ደግሞ እኔም ወዳቸዋለሁ። አከታተል ነው ይላል። አከታተል ነው። ምን አይነት ደስ የሚል ቀን ነው። ሱራ ኮሜዲያን ያሲኖ የሰራው ቪዲዮ እንዴት እንደነካይ ብታይ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት። ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መምቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ። እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ። በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበ ካራክተሩን ተላብሰ መተ እንደዛ ማሳየት ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባህለው ልልህ ፈልጋለሁ። ናይት እንዴት ነሽ? ማግኛት የትናየትን ነው። ኦኬ ሁሉም ነገር እውነት የነገርሽ ነው የሚያስቀናኝ። ባይተው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያየሁሽ መቼ ነው ታውቃለሽ? ኮመንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ ያገለገለን ያለ እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለ ማለት እናገለግላለን። ሁሉ ንብረት ገንዘብ የሱ እስትንፋሱ የሱ ነው። በጎደለን ነገር ማማረር የለብንም። ያችን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? ሙሉ ነኝ በፈጣሪ። ሰው ሁሉ ሲጠላኝ፣ ቤተሰብም ሲጠላኝ መድኃኒዓለም አልጠላኝ። አንድ ነገር ሲጎልብኝ ማለት ነው የተሰጠን ነገር ብዙ ነው። በጎደለን ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? የትናየት ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለእነሱ ምንድን ነው ምክርሽ? በመድኃኒዓለም ምንም አይጎልም።
ከታመነ ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለ። መታከማችልም ምንድን ነው እኔ አልገባኝም። ግን እግዚአብሔርን ገንዘብ ነው የሚጎላት ነው ወይስ ሕክምናው የለም አልገባኝም። በእውነት ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች፣ መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳለን። ከፈጣሪ የመጣውን እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ይህንን በጸጋ ነው የምትቀበል? አዎ እድለኛ ነኝ። በቃ ስለተመረጥኩ ነው። ምክንያቱም መጻጉም 38 ዓመት ያልጋ ቁራኛ ነበረ። አንስቶ ወደ ጸበል የሚወስደው ተነስና አልጋን ይዘ ተነስ ሲባል ነው የተነሳው። ኢዮብም ተፈትኗል። ፈጣሪ ቆሞ ስለጠበቀ ነው ያው ፈተና ያለ የተሻረለት እና ፈተናም እንደዩ ጽናት እንደ መጻጉዕ ሆነን ጸንተን መጠበቅ። የማይደረግልን ነገር የለም። ጎደለብኝ ብለው የሚያማሩ በጣም የሆነ ቪዲዮ ፖስት ብዬ ነበረ። የትና የት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰለሽ? መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ 2 እግር አለኝ፣ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን። ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ? ይህ እንደ መመረጥ እያየሽው ነው፣ እንደ ጸጋሽ እያየሽው ነው። አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይህ ነገር እኮ which is በቃ እኔ አለቀልኝ፣ በቃ ይኸው እቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትችያለሽ። አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው፣ ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም። ማንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ። እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ። እኔ በራሴ ያየሁት ማለት ነው። because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ። 25 ዓመቴ ነው። ታዋቂነት ፈልግ ነበር፣ በጣም ጎደለብኝ። ታዋቂ መሆን እፈልጋለሁ እላለሁ። ታዋቂ ሆንኩ፣ ገንዘብ አገኘሁ፣ ሰውነት ማስተካከል አገኘሁት፣ ሱፍ መልበስ ለበስኩት፣ ያ ቤት አገኘሁት፣ ያቺ መኪና አገኘኋት። ግን ስቲል አሁንም ጎደለነት ይሰማል። ተረዳሽ? ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ። ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው፣ እያስተማርሽ ነው። አንቺ እኔን ለማስተማር መናገርም አይጠበቅብሽም። የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል። ከቃል በላይ ተግባር ይላል። ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው። አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየ ነው ያለው። በየቀኑ ኦክሲጅን ትቀይሪያለሽ አይደለ? ይህ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው? እስከ 2000 ብር ወጣለሁ። እስከ 2000 ብር ታወጫለሽ በየቀኑ። ማን ነው የሚያግዝሽ ለዚህ ሁሉ? መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ የምታያቸው ወንድሞቼ እነሱ ናቸው። ግን ጎደለኝ ብዬ አላማር፣ የተሻለ እየተዘጋጀልኝ ነው። ለመኖር በየቀኑ 2000 ብር እየከፈለች ነው እዚህ ምድር ላይ የምትኖረው። የመድኃኒዓለም አለ እንዲህ ለምን ተነፍሰው በነፃ ለምናገኘው አየር ማለት ነው። ገብታችኋል? ለኦክሲጅን እየከፈለች ነው እየኖረች ያለችው። አቅም ኖሮኝ አይደለም 2000 ብር በቀን የማወጣው። አቅሜ መድኃኒዓለም ነው። ይሄንን ሰጥተኛል። ይሄን ደግሞ ማስተካከልበት አንተ ስጠኝ፣ ፍጠርልኝ ነው ማለት። አየሽ ያንቺ እምነት ማን አለው መሰለሽ? ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ። የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው፣ የሚበላ ነገር ያመጣላቸዋል። እና ያንቺ እምነት እያመጣልሽ ነው እግዚአብሔር፣ የሆኑ እድሎች እያመቻቸልሽ ነው። እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን። የሰራሽው ስራ ልቤ ላይ አርፎ የትና የት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው? እግዚአብሔር አይደለ? ይቅር በለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉኝ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው። እግዚአብሔር ሲፈቅድ ጎረቤት ብንሆንም ማለት ነው። እግዚአብሔር ሲፈቅድ ታናግረኛለህ። ቀኑ ደረሰ። እግዚአብሔር በቃ ያችን ቀን ነው የሚጠብቀው።
ያችን ቀን ጠበቀን። እናንተን ፈጣሪ ያገናኘን። 44 ዓመት ሲወጣ እኔም አገለግላለሁ ብዬ አይደለም የወጣሁት። ፈጣሪ እኔ ብቻ መድኃኒዓለም እኔም ያገለግላል። በቃችን ምክንያት ነው የሚጠብቁት። ጎደለኝ ብዬ አላውቅም። ፀሐይ ወስዶ ብርሃን ወስዶ ጨለማን የሚያመጣ ክፈሉ ብንባል ከፍለን ጨርሳለን። የቤት ኪራይ ከፍለን እንቀምጣለን። ለዚህ ክፈሉ ብንባል ነው ደግሞ ከፍለን እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰልሽ። እኔ አሁን ተማሪ ስተማሩ ራሴን አጥፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴት ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ፣ እግዚአብሔር ደግሞ እኛን ሲሰጥ ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችን ሁሉን ነገር እየቻለ እሱ የቻለውን ያህል እኛ ሩቡን አንችል እግዚአብሔር መቻሉን ይስጠን። ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። እንደውም አንቺ ልጅ የምታስተምሪኝ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊ ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው? እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ ሶ እኔ አሁን ቃል ምገባልሽ ምንድነው መሰለሽ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ። አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ። በእርግጠኝነት ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 አባ ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅኑ የለም። ኦልሬዲ ድሬዳዋ ነው ሄጄ ማስሞላው። ድሬዳዋ ነው ማስሞላው ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ ስንት ሰዓት ነው መንገዱ? የ1 ሰዓት 1 ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልክ ያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልካለሁ። እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ኮርቲሶን የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱ ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6000 ብር ከፍላለሁ ለማስመጣት አንዷን ሲሊንደር። በሕክምና አትድኝም ተብላ ነው? አልገባኝም። እኔ እንግዲህ ከዚህ በፊት ብዙ ጊዜ አያት አለው፣ ግን ደግሞ ብዙ መረጃ የለኝም ማለት ነው። ያለውን ነገር እኔ አላውቅም። እና አትድኝም ተብላ ነው? ለምንድን ነው ሕክምናው ማይጀመርላት? ማለት የኢትዮጵያ ሕዝብ ምንም በእንደዚያ ነገር አይጨክንም ታውቃላችሁ። መዋጮ ቢጀመርላት ምናምን ሰው ወዲያውኑ ለመርዳት ፈቃደኛ ይሆናል ብዬ አስባለሁ። ውጭ ሜዳ መታከም ብችል ምናምን እንደዚህ አይነት ወይ በገንዘብ እጥረት ከሆነ ያንን ማድረግ ያልቻለችው ማለት ነው። ምናልባት 3 ሲሊንደር 2500 ብር ያስሞላ ነው። አንድ ላይ ለማምጣት እስከ 8000 10,000 ብር እንፈጃለን። አንድ ላይ ለማምጣት ማለት ነው ለመኪና ማለት ነው። እና ግን እግዚአብሔር የተመሰገነ መድኃኒትም ራሱ የሚወስደው ራሱ መድኃኒት አሁን ባለፈው አላየከውም እንጂ ቪዲዮ ላይ ይህንን ነው ምዕመናኑ ያየው። እጄ ላይ ካኑላ ነበር መድኃኒት እየወሰድኩ ነው ያገለገልኩት። ያቺ መርፌ እንኳን ቤት አልገደበች። ምክንያት እግዚአብሔር ያቺን ቀን እንዳይፈቀደልኝ እሱ ነው። ያቺን ቀን እኔም ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። ያቺን ቀን እንዳይፈቀደልኝ እሱ ነው። ያቺን ቀን እኔም ደግሞ
ከመመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካሉላልኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር ኢንፌክሽን አስቸግሮኝ ማለት ነው። እና ያው ስራዬም ራሱ ኢንፌክሽን ተጋላጭ ስለሆነ አሁን መስራት ራሱ አልችልም። በብርሜል እንኳን አልችልም። በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት እነሱ ከኔ ስራ አይልቅ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። ያቺን ቀን እንዴት ነው መጀመሪያ ስም ማን ልበል? እኔ ናቲ። እሺ ከዚህ በፊት ምን ነበር የምትሰራው? እኔ ያው ባጃጅ ሹፌር ነኝ። አሁንም እንደዛ ነው የምትሰራው? አዎ። የራስህ ባጃጅ አለ ነው? ኧረ አይደለም፣ ያው አሉ እዛው ሐረርና የእነሱን ባጃጅ ነው ይሰው እየተበደርክ ማለት ነው። ከዛ ትከፍላቸዋለህ ምናምን? አዋ የቀን ገቢ ስለሚኖር ገቢ ታስገባለህ። ከዛ የቀረውን ደግሞ ትርፍ ለራስህ ትወስዳለህ። አሁን ግን እሱ ስራ እየሰራ አይደለም? አይደለም። ለየትና የት ብለህ? አዎ ያው ከሷ ጋር ነው የምንውለው። እሷን ኦክሲጅን ስናግዝ ምን ስንል ስለምንውል አይመቻችም። ባጃጅ ስራ ደግሞ ከጀመር ቀኑን ሙሉ ነው የምትለው ባጃጅ ላይ። ስለዚህ ቀኑን ሙሉ ባጃጅ ላይ ሙሉ ከሆነ እሷን የምናግዝበት ጊዜ አይኖርም። ስለዛ ያው ለጊዜው አሁን ባጃጅ እየሰራሁ አይደለም። እንዳጋጣሚ ሆኖ እኔ በጣም ደስ ያለኝ አንደኛ ነገር በቃ ለራስህን ትተህ ለሷ መሆን አየህ። ኢትስ ጀስት ምን ይሉታል መሰለህ? ሰልፍለስነስ ይሉታል። which ሰልፍሽ አለ መሆን ለራሴ ብቻ አለ ማለት። አንተ ራስህን ትተህ ለሷ መቆምህ፣ እኔም ራሴን ትችል አንተ ለመቆም ፈልጋለሁ። ተረዳኸኝ አይደለ? እና ይኸው ላግዝህ እፈልጋለሁ። አንተ እሷን ብቻ ሳይሆን አንተንም ላግዝህ እፈልጋለሁ። ሰርተህ እሷንም እንድታግዛት ከጎኗ እንድትቆምላት ማለት ነው። ስለዚህ ባጃጅ እንድታገኝ ላመቻችልህ። ሙሉ ስራህን እየሰራህ የራስህ ባጃጅ ማለት ነው። ከሰው ሳትበደር በደንብ ባጃጅን እየሰራህ እሷንም ታግዛታለህ። በብር ይሁን ወሬቨር የቤት ነገሮች ያግዛል ብዬ አስባለሁ። ምን ታስባለህ? ደስ ይለኛል። አረ የኔ አባት እንግዲህ ለሱ ባጃጅ እናመቻቻለን። ሐረር ላይ ሆኖ የሚሰራ ወይም ኦክሲጅን ለማመላለስ የሚያግዝ ከሆነ እንትን ማድረግ ትችላለህ አይደለ? ያግዛሃል። አዎ አሜዚንግ። በቀን ስንት ይሰራል ግን ባጃጅ ሐረር? ባጃጅ እንዳየሩ ነው ያው እስከ 2000 የሚሰራ ከሌለም ደግሞ እስከ 1500 እስከ 1000 ይሰራል። እንዳየሩ ነው፣ እንደ ቀኑ ነው። ችግር የለውም እናመቻቻለን። ስለዚህ ለወንድማችን ማለት ነው አንድ ባጃጅ እንዲያገኝ ሐረር ሆኖ እንዲሰራ ለሱ አንድ ባጃጅ እናመቻቻለን። የትና የት ላንቺ ደግሞ ማለት ነው ያው ጋዝ ታንኮቹ አሉ። አዎ እሱ አሁን የኦክሲጅን የምናስሞላበት ወጪ ከቨር የምናደርግበት መንገድ አፈላልጋለሁ። ከዛ በኋላም ያቺ እቃ የሚያልሻት 700 ሺህ ብር እሱ የሚያግዘን ካምፓኒዎችም እንፈልጋለን ማለት ነው። ስለዚህ እንግዲህ ይህ ጥሪ ለእናንተ ነው። ብዙ ደጋግ ካምፓኒዎች እንዳላችሁ እርግጠኛ ነኝ። ስለዚህ ወንድማችን ይኸው ባጃጅ ይነዳ ነበር፣ እሱን ትቶ ለየትና የት ቆሞ ይገኛልና እስኪ እኛም እሱን እንቁምለት። ቢካዝ ገንዘብ እያገኘ ሳያገኝ ለሷ ከቆመላት ገንዘብ በደንብ ካገኘ እንዴት እንደሚቆምላት የታወቀ ነገር ነውና ለሱ ባጃጅ እንደገና እቺ ደግሞ የ700 ሺህ ብር ከውጭ ሀገር የምናስልክባት መንገድ እና ለየትና የት ደግሞ በሌሎች ነገሮች የምናግዝበት መንገድ እናመቻች። ይህ ጥሪ ነው ለካምፓኒዎች ማለት ነው። ዝግጁ ከሆናችሁ አሳውቁኑና እንጀምር። ዋው የትናይቲ እሺ፣ የቀረ ነገር አለ ማለት የምትፈልጊው ነገር? ያው በዚህ አጋጣሚ ያው የጀግናው አሊ በርኬ ልጅ አላወኩም መሰለኝ። አሊ በርኬ ታንክ ማራኪ ኦኬ። ሶማሌ ጦርነት ነፃ ያወጣው ማለት ነው። ኦኬ ዋው። ሶማሌ ነፃ ያወጣው ታንክ ማራኪ በዚህ አጋጣሚ አሊ በርኬ ልጅ ነው። የአሊ በርኬ ልጅ ነሽ አንቺ? ልጁ አረ የወለደሽ የሀገር ባለውለታ ልጅ ነኝ። እዚያም ደግሞ የሁለት ልጆች እናት ነኝ። ሳክሽን ስለማልችል እግዚአብሔር ደግሞ ያኖራል። ከእግዚአብሔር ጋር እንደምትረዳ ተስፋ አለኝ። እግዚአብሔር ያግዛል። እንዴት ነው ጋይስ? ስጦታ ይሄው የትና ቴንክ ዩ ሶ ማች። ልክፈተው አሁን? ኦ ይከፈት ትላለህ። እስኪ ኦኬ፣ ስጦታ ይዛለን መታ ነው። እሺ። አረ በስመ አብ ምንድን ነው? ዋንጫ ነገር ይመስላል። በለው
አንቺ ብርቱ ሴት ለብዙ ሴቶች ትምህርት ነሽ አንቺ ማርያም በጣም የማርያም እንትን ነው ይሄ ይበራል ደግሞ ማይ ጋድ የኔ እናት ቴንክ ዩ ሶ ማች ቴንክ ዩ ባክሽ ደስ ይለኛል ነኝ መቀራረብ አልችልም ብዙ ስላልሽ ዋው ጋይስ የሚበራ የማርያም ስዕል ነው ያመጣችልኝ በጣም ነው የሚያምረው እንዴት ያምራል በእርግጠኝነት የክሰሰካው በጣም ነው የሚያምረው የኔና ቴንክ ዩ ሶ ማች እዛውን ስንገባ ሰው ከሰክቻ ያዋለው 4.8 ሚሊዮን ፎሎወር ደርሰናል ጋይስ እንኳን ደስ አለን እኔ በጣም ደስ ብሎኛል ቴንክ ዩ ሶ ማች 5 ሚሊዮን ኮንግራ እንዴ 200,000 ፎሎወር ብቻ ነው የሚቀረን ልደቴ ደግሞ ከአንድ ወር በኋላ እንደሆነ ታውቃላችሁ ማርች 5 ማለት ነው ማርች 5 ላይ 5 ሚሊዮን መግባት ፈልጋለሁ 2026 ታሪክ እንሰራለን ትልቅ እስከ ልደቱ ቀን 5 ሚሊዮን ማስገባት ያቅታችኋል ጋይስ ኧረ ያቅታችሁም እግዚአብሔርን ልደቱን ሰርፕራይዝ አድርጉት እንደዛ አድርጋችሁ ማለት ነው የምንፈጥረው አልገባችሁም እናንተ ነገሩ ግን ማለት ነው ማስ ሪፖርት እየተደረገ ነው ቪዲዮዎቼ ወደ ቴሌግራም ግሩፕ አስገብተው ሪፖርት እያደረጉኝ እንደሆነ ሰምቻለሁ this is crazy በጣም የሚደብር ነገር ነው what የምር ነው how እንዴት ቆይ ምን አረገ ብለው አዶናይ ላይ ለምን ነው ሪፖርት የምታደርጉት አልገባኝም ለምን ቆይ ስንት ሪፖርት ሊደረግባቸው የሚገባ አካውንቶች እያሉ ለምን በቀን 10 ቪዲዮ ፖስት ካልኩኝ ከነዚህ 10 ቪዲዮዎች 3 ቪዲዮ ኮሚኒቲ ጋይድላይን ዴንጀረስ አክቲቪቲ እያለ ያወርድብኛል ተረዳችሁኝ አይደለ ወይም ደግሞ ፎር ዩ ፔጅ ላይ አናስገባውም ይለኛል ቲክቶክ እና it's crazy I don't know ለምን ይሆን እንደሆነ አላውቅም maybe verify ማስደረግ አለብኝ አካውንቴ ከዛ ከቲክቶክ ራሳቸው ለማውራት ማለት ነው ግን ተስፋ አንቆርጥም ተስፋ መቁረጥ የሚባል ነገር የለም እዚህ ቦታ ላይ እኔ በጣም ብዙ ሪስፖንሲቢሊቲ ያለኝ ሰው ነኝ ፋሚሊዬን አግዛለሁ እውነት ለመናገር ልጆች አሉኝ 5 ልጆች አሉኝ ጋይስ አሁን ደግሞ ብሩክታዊት እየመጣች ነው ጀስት ብዙ ነገሮች እያደረኩኝ ይገኛለሁና በምንም ተአምር ተስፋ መቁረጥ ወደዚህ ጭንቅላት ሊገባ አይችልም በምንም ተአምር የምርም እኮ ልጁን ተስፋ ለማስቆረጥ ነው እንደዚህ የሚደረገው እግዚአብሔርን በጣም የሚያስጠላው ግን በእውነት በጣም ይደብራል ማለት ነው ምንድነው የታሰበው ነው ያልገባኝም እኔ አሁን ላይ የሆነ ከጆን ዳንኤል ጋር የሆነ ፍክክር እንዳለ ምናምን አይቻለሁ አይ ኖ ጆን ዳንኤል የሚሰራው ነገር ነው ጥሩ ነው እኔ እንዴት እኔ አሁን እሱን መቃወም አልችልም እውነቱን ለመናገር ማለት ነው ማለት የሚቃወሙትን ሰዎች ራሱ የአዶናይ ደጋፊ ነን ብለው ጆን ዳንኤል የሚቃወሙትን ሰዎች ራሱ እኔ አልደግፍም እውነቱን ለመናገር እውነቱን ነው የምነግራችሁ ማለት ነው ለምን ጥሩ ነገር እየሰራ ነው ያለው ሌላ ደግሞ ይሄ ከንትኑ ከአየር መንገዱ ነገር ውጪ ጆን ዳንኤል ራሱ ምንም ሌላ እሱ እንዲጠላ የሚያደርግ ስራ ሰርቶ የሚያውቅ አይመስለኝም አይደለ ከዚህ በፊትም ሰዎችን ሲደግፍ ላይቭ ላይ ብዙ ሰዎች እንዲመጡ ሲያደርግ ነው እኔ ማቀው ማለት ነውና በምንም ታምር ልጠላው አልችልም ጆን ዳንኤልን ራሱ ማለት ነው ነገር ግን አንዳንድ ሰዎች የጆን ዳንኤል ደጋፊ ነን በሚል ተልካሻ ምክንያት ገብቷቸዋል ጆን ዳንኤል በእርግጠኝነት እንደዚህ አይነት ነገር አድርጉልኝ ሊላቸው አይችልም የአዶናይን አካውንት ሪፖርት አድርጋችሁ አዘጉልኝ ምናምን ሊላቸው አይችልም ገብቷቸዋል ቴሌግራም ከፍተው ግን ይሄን ነገር እስከማድረግ ድረስ የሚደርሱኝ የጆን ዳንኤል ደጋፊ ነን በሚል ተልካሻ ምክንያት እንደሆነ ግልጽ ነውና በጣም ነው የሚያስጠላው በመልካምነት እነሱ ይፎካከሩ ችግር የለውም እውነቱን ለመናገር አቅም ያለው ሰው እኮ በቃ ያድርግና እስኪ ሌላም ቲክቶከሮች ነው እስኪ እንደነሱ አቅም ካላችሁ እያደረጋችሁ እየሰራችሁ ማሳየት በዚህ መሃል የሚጠቀመው ገብቷችኋል አቅም የሌላቸው ሰዎች በጣም ብዙ መረዳት የሚገባቸው ሰዎች እየተረዱ ነው ያሉት በመልካምነት መፎካከር ነው መጥፎነቱ አይታየኝም ችግር የለውም ገብቷችኋል ጥሩ ለመባልም ብለው ያድርጉት የሆነ ለመሞገስ ነው የሚያደርጉት ምናምን እኔ መሞገስ ፈልጋለሁ እስኪ አቅሟለኝ አረጋለሁ ያንን ነገር በጣም ብዙ ሰው እንዲያሞግሰኝ ይፈልጋሉ እስኪ የደግነት ስራ ሰርቼና እስኪ ላድርግ አቅሟለኝ ወይ ነው ችሎታው አለኝ እየተጠቀሙበት ነው ያንን ነገር እኮ ሰው የምርም እየረዱበት ነው ያሉት እነሱ ማለት ነውና በመልካምነት መፎካከራቸው ምንም እኔ ችግሩ አይታየኝም እና በጆን ዳንኤል አስታካችሁ የአዶናይን አካውንት ሪፖርት ለማድረግ ጆን ዳንኤል እንወደዋለን አዶናይን አንወደውም ብላችሁ ጆን ዳንኤል እንደዛ አይነት ነገር አድርጉልኝ ሊላችሁ አይችልም በፍጹም ማለት ነውና እንደዛ አስታካችሁ እንደዚህ ሪፖርት የምታደርጉ ሰዎች ምናምን አስቀያሚ ናችሁ በጣም ምቀኝነት ያለባችሁ ሰዎች ናችሁ እውነት እንደዚህ አይነት ቅናት ነው እንጂ በቃ መልካም ነገር ሲሰራ ነው የምታውቁት አይደል እንዴ ልጁን ምንም ያደርጋችሁ ነገር የለም አንዳንድ ነገሮች ደግሞ ስታወሩ አይቻችሁ ነበረ እስኪ የሆነ ቪዲዮ የሚያየን የምናወራው ነገር ይኖራል ብቻ አላውቅም ጋይስ አሁን እንግዲህ ጃኒ እና የትናየት ላገናኛቸው ነው የትናየት ጃኒ በጣም ተወዳታለች ሰው እናገናኛቸው
አመጣት እንደ አዲስ አበባ ልጅ ነው እዚህ ጋር ሰላም እንዴት ናችሁ? እንግዳ ይዘን መተናል። ጃ ንጉብ እዚህ ጋር ነይ። የት ናት? ነው የት ነች? በጣም ነው የምትወድሽ። ጃ ነይ አረፍ በይ እዚህ ጋር ነይ። ነይ ናት ቀረብ ላድርግሽ። እሺ አሁን ድማ ለምዘይ ምግብ ይዘናል። የጾም ነው። እነዚህ 3 የጾም ናቸው። አሜዝ ጃ ስጦታ ይዛልሽ መታለች ባልሽ ዳም እኪና ቼክ አድርጊ እስኪ ክፈች። ስራውን ክፈች። አሁን አንቺ ይዘልሽ በጣም ነው የምትወድሽ። አልገባሽም? ጋይስ ገብርኤልን ማለት ነው። ኦኬ ሶኬት ከሰካሽው ሶኬት ለራሱ እየፈለኩ ነበረ። ወንድሜ ሶኬት አለ እንዴ? እዚህ አለች። ብዙ መታቀፍ አችልም ተብሏል። ልቅለጠውና ይሄ ሶኬት እንሰክ። እኔ አማርኞቹ እኮ ነው የሚያስቁኝ። ልቅለጠው እንደዚህ አይነት አማርኛ ተው፣ በጣም ነው የሚያምር ነው። የጾለት ልቅለጠሻለች እዛ መስከትሻለሽ። እስቲ አሁን ልናበራው ነው ጋይስ። በጣም ያምራል። ዋው ዳም በጣም ነው የሚያምረው። ለኔ ሴት ሰጠኝ ላሳይሽ። እንደ አጋጣሚ ሆኖ የማርያም ነው የከፈትኩት እኔ። አይገርምም? እንደዚህ አይቃጠልም? እንትን እንዳደረገው ነው። እርግጠኛ ናችሁ? በጣም ያምራል። ኦኬ ቴንክ ዩ ሶ ማች። የት ናይት የእሷ ስጦታ ነው ይሄ። እዚህ ጋር ቁጭ በለ ጊዜው እና ውበት ቤቱን አሳመረው። ታውቃላችሁ በጣም ጋይስ። አሁን እንግዲህ የትናየት አንድ ትልቅ ነገር አስተምራኛለች። ባይ ዘ ወይ እኔ አፍንጫሽ ላይ ያደረግሽውን ነገር አንቺ የምትስቢው ነበር የሚመስለኝ። ባትሪ አልቆ ነው አንቺ የምትስቢው ነበር የሚመስለኝ። አሁን እንደዚህ ብለህ ስትስበው በቃ ንጹህ የሆነ አየር የሚሰጥህ ነው የሚመስለኝ የነበረው። ለካስ እሱ ነው አየር የሚሰጣት። እሱ አየር ይሰጣታል፣ እሱ ይስባል ነው። ኦኬ ከዛስ ማን ነው የሚለቀው? አንቺ ማለት እንት እፍ ማለት አትችይም። እፍ ማለት አትችይም ማለት ነው። አይዞሽ የሚገርም ስማ እንግዲህ እየሰራ ነው ባትሪ። ማታ ማታ ስተኝስ እንዴት ነው? ይሄን አይወልቅማ። እነሱ ናቸው የሚከታተሉሽ። ጀግኖች ናቸው እናንተ በእናታችሁ። በምንድን ነው የምትተዋወቁት? ወንድሞች ናቸው? እናትና አባት? ወንድሞች? ዘመድ? ግን ያው በቃ ለኔ ነው እየኖሩ ያሉት ሁለቱ። ኦክሲጅን፣ መድኃኒት እንደ 5 ሰከንድ እንኳን ጥለውኝ አይሄዱ። አሁን ያው ወጣቶች ናቸው፣ መስራት አለባቸው፣ ህይወት አለ እና ለኔ ነው እየኖሩ ያሉት ነው እነሱ። ይሄም አሁን እንግዲህ ቆርጦ የመጡት ለኔ ነው። አቤት እንደዛ ከኔ በላይ እነሱ ይጨነቃሉ። ኧረ አንቺ መንፈስ ማለየት ያለ እኮ ነው። ሲሊንደር ተነስቶ አይተው መድኃኒት በቃ ምንም በቃ እንደዚህ ማለት ቤተክርስቲያን ቤት እነሱ ናቸው የሚሸከሙት። ኦክሲጅኑ ቤት ውስጥ እነሱ ናቸው። ኧረ ሰላም ጤና ይስጥልኝ። እንግዲህ አሁን ራሴን ልጠጣ ነው። ምን አሳያችሁ? ተመልከቱት። ማን ይመስላል? አሳያችሁ እስኪ በደንብ አድርገህ
ማን ይመስላል? ይኸው የቲክቶክ አዋርድ ቀነች ባይዘዎች የመኪና ቁልፍ አለች እቺ ትሮፊዎች ደግሞ 3 እዚህ ያለ እንደዚህ አድርጌ ቁልፏን ይዤ ማለት ነው። እዚህ ጋር ደግሞ ኩኪስ ራሴን ልበላ ይኸው ተረላሽ ይጠጣል ግን ያለው አሁን ይጣፍጣል ነው የምትለው። የቀኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታከሙ? ለምን ከእግዚአብሔር ጋር አትቀርቡም? ለምን ከጥላቻ ፍቅርን አትመርጡም? ለምን ከቅናት ማበረታታትን አትመርጡም? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችልም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። ዩ አንደርስታንድ እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። ቢ ኬርፉል what you doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይህ ለኔ ምንም አይደለም፣ ቀላል ነው። ኢዚ። ይህ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዘው በደንብ ይህን ስም ለመገንባት ነው እንጂ እኮ የሚከብደው። የአካውንት ኖራ 5 ሚሊዮን ገባ አልገባ አጣው አላጣው እኮ አሁን አዶናይ ችግሩ ጉዳዩ አይደለም። እውነቱን ለመናገር ገብቷችኋል አይደለ? የሰው አካውንት እንኳን በአንድ ቀን 1 ሚሊዮን እያስገባ ያለ ሰው እኮ ነው። እንዴት ነው ነገ ከፍቶ እሱ ምንም ይሄ 5 ሚሊዮን መግባት የሚያቅተው ነው የሚመስላችሁ? እውነቱን ለመናገር አዲስ ቢከፍት እንደዛው ነው፣ ለውጥ አይኖረውም። እውነቱን ለመናገር ማለት ነው። ይህን ስም ለመገንባት ከታች የመጣበት መንገድ ነው ለሱ ከባዱ ነገር እንጂ አሁን ይህን ብታዘጉበት ባታዘጉበት ምንም የሚጎዳው ነገር እኮ እሱ የለም። እውነቱን ለመናገር ማለት ነው። ምን ለጊዜው ልትደሰቱ ትችላላችሁ እንጂ ማለት ነውና በጣም የምታናዱት ግን እግዚአብሔርን አገላብጬ አውቀዋለሁ። ኦኬ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው ለስራ ቃል የገባ ሰው ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ፣ ተስፋ አልቆርጥም በምንም ተአምር። ስለዚህ አድጉ፣ ስነ ስርዓት ያዙ። ለማንኛውም የአርሰናል ማሊያ ስላረግ በጣም ደስ ብሎኛል አዶናይ፣ እውነቱን ለመናገር። እንግዲህ ጋይስ ለዛሬ የነበረን ቪዲዮ ይህን ይመስላል። በቪዲዮቹ እንግዲህ እንደተማራችሁበት እንደተዝናናችሁበት አላችሁም። የዛሬ ብዙም ኢንተርቴኒንግ ምናምን ላይሆን ይችላል፣ ግን በጣም ብዙ የምንማርባቸው ቪዲዮዎች ግን በጣም ብዙ የሚያስተምሩ አይነት ቪዲዮዎች አይተናል አይደለ? አንዳንድ መቀኞችንም አይተናል። እንግዲህ መገሰጽ ያለባቸውንም ሰዎች መገሰጽ አለብን አንዳንዴ። እውነቱን ነው አዶናይ፣ እውነቱን ለመናገር እስኪ በቀጣይ ደግሞ በሌላ ደግሞ ፈታ በሚያደርጓችሁ ቪዲዮዎች ደግሞ የምንመለስ ይሆናል ማለት ነው። እስከዛው ድረስ እንግዲህ ቸር ቆዩልኝ። ባባይ